የእግዚአብሔር ፍቅር በውስጥ ሲገባ ወይም ደግሞ እውነትን ስታውቅ እውነት ሁሉ ጊዜ መልካምን ወደ ማድረግ ወደ መስራት እንድትንቀሳቀስ ያስገድዳል። ምክንያቱም ማንኛውም እውቀት የመጨረሻው ምንድነው ማለት ነው? ድርጊት ላይ ይገለጣል። ከእግዚአብሔር እውቀት ከተሞላ መልካም በማድረግ ይገለጣል። በዓለምና በክፉ በውሸት እውቀት ከተሞላ ደግሞ ያም እውቀት ወደ ድርጊት ይወስዳል። ያ ድርጊት ደግሞ ወደ መቀማት፣ ወደ ማጥፋት፣ ሰውን ወደ መበደል እንድታደርግ አክሽንና ጉልበት ይሆናል። ስለዚህ ቤተክርስቲያናችን ውስጥ ከተዘራው ዘር የተነሳ ባለን ጥቂት ነገር ሪሶርስ ሌላ ብር ሳንል ካሉን ነገሮች ላይ በመቁረጽ ይህንን ትምህርት ቤት ለ10 ዓመታት እንመግብ ነበር። ከዛ የሚገርም ነው እንጸልይ ነበር። ኢትዮጵያ ህጻናቶች ምግብ ይመገባሉ ስንል እግዚአብሔር ደግሞ የመንግስትን ልብ ነካ። ስለዚህ ኢትዮጵያ ውስጥ አዲስ አበባ ውስጥ ያሉ ህጻናቶች ሁሉ በመንግስት በኩል ትምህርት ቤት ውስጥ ያሉ ህጻናቶች ሁሉ ምገባ እንዲያገኙ መጣ። ይሄ እንግዲህ ቃል ሆኖ የነበረው ስጋ ሲለብስ ነው እና በጣም ደስ ይላል። ይሄ ትልቅ ነገር ነው እና ከዚህ ውስጥ ማየት የሚገባል እንግዲህ ጥቂት የሚባል ብር 1000 ብር፣ 2000 ብር፣ 3000 ብር፣ 4000 ብር እየተጠራቀመ ወደሚቀጥለው አካባቢ ወዳሉ ሰዎች ይሄ ገንዘብ ሲሄድ ሌሎች ሰው ለኛ 1000 ብር ምግብ በልተን ምሳ በልተን የሆነ ነገር አድርገነው የምናጠፋው ሊሆን ይችላል። ግን አልፎ ወደ አጠገባችን ደግሞ ሲሄድ ያንድን ሰው የመኖርና አለመኖር ህይወትን የሚተካ ህይወትን የሚይዝ ሆኖ እናገኘዋለን እና ትንሽ ገንዘብ የሚባል የለም። የኛ ጥቂት ገንዘብ የብዙ ሰዎችን ህይወት እንደሚያድን ማሰብ አለብን እና ሰው 1000 ብር ለማውጣት አቅም ላያንሰው ይችላል። ግን ይህንን ደግሞ ስርዓት ያስይዞ እንዳንተ አሁን ሶፊ በጣም ደስ ትላለህ። ይህንን ለእኛ ትልቅ ፕሪቪሌጅ ነው። ስታገለግል በጣም በትጋት ነው፣ በፓሽን ነው፣ በናፍቆት ነው። ሰዎችን ስትመግብ ስታገለግል ልክ አንተ የበላህ የረካ ያህል ይመስላል እና ይህንን ሳትደክም ኦርጋናይዝ በማድረግ እኛ ጋር ብዙ የሆነ ገንዘብ ባይሆንም ተጠራቅሞ ግን የብዙ ቤተሰቦችን ሽክም እና ችግር ሲያቃልል አይተናል እና ይሄ ትልቅ ፕሪቪሌጅ ነው። ሁላችንም ከተባበርን እና ልባችን ለመስጠት ከሰጠን የምንሰጠውና የምናካፍለው ሀብት በእጃችን አለ። ግን ምንድነው መስጠትን ካላሰብን የምንሰጠውን ነገርም አናይም እና ለመስጠት በግድ ብዙ የተረፈ ብር አያስፈልገን ወይ ሚሊዮነር ወይ ሎተሪ መውጣት አያስፈልገን። ሰውን ወደ መስጠትና ወደ ማካፈል የሚያስገባው እውቀት ነው እንጂ የብር መጠን አይደለም። የምንቆጥረው ብር አለ። ብዙ ሰዎች ደግነት ለመስራት በጎነት እግዚአብሔር ቢባርከኝ ሎተሪ በወጣልኝ የሆነ ነገር ባሸንፍ እቺን ቢዝነስ ብዘጋ ይላሉ። እንደዚህ አይነት ሰዎች መቼም ቢሆን ወደ መስጠት አይመጡም። ለምን መሰለክ? እነዚህ ነገር እንዳይሰጡ የሚያደርጋቸው ብሩ ነው ሰጪ እንዲያደርጋቸው የሚጠብቁ። ስለዚህ ብሩ ሳይሆን ሰውን ሰጪ የሚያደርገው የልብ አቲቲዩድ ነው። የልብ አቲቲዩድ ካለን ልክ ዛሬ በልተን የምንሞተውን ቂጣ እንኳን ቆርሰን መስጠት እንችላለን። ልክ ደግሞ መቁረስ ስንጀምር ነው ነገሩ ምን እያደረገ እየበዛልን እየጨመረልን የሚሄደው ማለት ነው እና ህብረተሰብን ለመርዳት እኛ ኤንጂ ወይም ደግሞ ፈረንጅን እጅ መጠበቅ የለብን። የብዙ ሀብታሞችን ፈንድ መጠበቅ የለብን። የኛ በእጃችን ጥቂት ያለው ሀብት ልባችን በእውቀት ሞልተን ካየን ብዙ ታሪክ የሚሸጥ አቅም በውስጣችን አለ። ቅድም እንዳልከው ዛሬ የሰዎች ስኪል የኮምፒውተር ማሰልጠን፣ ካሜራ ማሰልጠን፣ ቪዲዮ ቀረጻን ማሰልጠን እውቀቱን ቢሰጥ ሞክረዋል። እውቀቱን ሰጥተው ሰዎች ያሰልጥነው እነዛ ሰዎች ወጣቶቹ ስራ አግኝተው ራሳቸውን የቻሉ ሰዎች አሉ። ስለዚህ ለመስጠት ካሰበን የማይሰጥ ነገር የለም። ብር መስጠት ይቻላል፣ እውቀትን መስጠት ይቻላል፣ ከእንደገና ቦታን መስጠት ይቻላል፣ ትሬን የሚያደርግበት የሚችልበት መስሪያ ቤቱን መስጠት ይችላል እና ያለውን ነገር ምክንያቱም አንዳንድ ኮንስትራክሽን ላይ የሚሰሩ ሰዎች ሁሉ ሰዎች መጥተው ፊኒሽንግ ስራዎችን ሲሚንቶ መለሰን፣ ግንብ መደርደር፣ ቀለም መቀባት፣ ኤሌክትሪክ መስራት እንዲለምዱ አድርገው እነዛ ሰዎች ቢያስወጣቸው በቸርች ውስጥ ያሉ የተለያየ አይነት የፋይናንስ ተግዳሮት ያለባቸው ክርስቲያን ፋሚሊዎች ይኖራሉ። እንዲሁም ደግሞ ወንጌልን በምንሰብክበት ጊዜ ከተለያየ ከጎዳና እናትና አባት የሌላቸው ሰዎች ይመጣሉ። ጌታን ለመከተል ፈልገው እግዚአብሔር ለማምለክ ፈልገው ግን ይህ የገንዘብ ተግዳሮት እና እጥረት እግዚአብሔርን በትክክል እንዳይከተሉ እና እንዳያመልኩ እንቅፋት ሊሆንባቸው ይችላል። ስለዚህ እኛ ለእነዚህ ሰዎች በምን በኩል መፍትሄ መሆን ይችላሉ?
እሱ ይህንን ማድረግ ባይችል ጥቂት ገንዘብ 300 እና 400 ብር አዋተን የሙያ ትምህርት ቤት በማስገባት ያንድን ሰው ላይፍ መለወጥ እንችላለን። እና ቤተክርስቲያናችን ምገባ ብቻ አይደለም፣ ትምህርት ቤትም ትምህርት መማር ያልቻሉ ሰዎችን ትምህርት ቤት እንዲማሩ በማድረግ ምገባ ውስጥ አለ። እንግዲህ በዚህ በምገባ ሂደት ውስጥ ስቲልም እየመገበን ያለ ነው። የት አካባቢ አሁን ደግሞ ከአዲስ አበባ ሮም ውስጥ መንግስት ይህንን ስራ እየሰራ ነው። እግዚአብሔር ለሁሉ ሰው ጸጋውን ሊያበዛ ይችላል፣ ደግሞ ጸጋውን ይሰጣል። ጸጋ ማለት ሰው አንድ ነገር እንዲያደርግ ከእግዚአብሔር የተሰጠ ችሎታ ይባላል። ጸጋ ማስተማር ሊሆን ይችላል፣ እረኝነት ሊሆን ይችላል፣ መዘመር ሊሆን ይችላል። ከእንደገና ደግሞ ሀብትን ደግሞ የማፍራት ጸጋ አለ። ስለዚህ እነዚህ ጸጋዎች ሁሉ እግዚአብሔር የሰጠበትን ዋናው ዓላማ መልካምን ነገር ምን እንድናደርግ ችሎታን የሰጠን ለሰው ራሳችንን በቅተን ለሰው ምን እንድናደርግ እንድንተርፍ እንድናካፈል የጎደለውን ከኛ በታች ያለውን ሰው ሙድ እንይዝንበት ደሃ ነው ብለን እንድንተወው እንድንሳለቅበትና ወይ ደግሞ ከንፈራችንን መተን ያሳዝናል የሚል አይነት ፊሊንግን አካፍለን ብቻ እንድናልፈው አይደለም፣ ወይ ደግሞ እንድንመርቀው አይደለም። እግዚአብሔር ከሰጠን ጸጋ ጥቂቱን ነገር እንድናካፈል እግዚአብሔር ችሎታ ሰጠን። አሁን እኛ ምድር ላይ ዛሬ በጣም ኒድ ያለበት ዙሪያችን የትም ሄድ በቃ አደባባይ መዞር አያስፈልግም። ዞር ብንል እንኳን የጎረቤት ልጅ አይደለም ዛሬ ሀብታም ነኝ የሚለው ሰው በቃ ተሳካልኝ የሚለው ሰው ወደ አጎቱና ወደ አከስቱ ቤት በኮንጎ ጫማ የሚሄድ ቤተሰብ እኮ ነው ያለው። የእኛ ልጆች የሆነ ዩኒቨርሲቲ ትላልቅ ደረጃ ቢሄዱ ዞር ብንል የወንድማችን ልጅ ያክስታችን ልጅ መማር ሳይችል ትምህርት ቤት አቋርጦ ህይወቱን ሰፈር የሚያደርግ ቤተሰብም አካባቢ ያለን ሰዎች እና የኛ ሀብት የኛ አቅም ለሰው መትረፍ ካልቻለ ለሰው ብለሲንግ ካልሆነ ጥቅሙ ምንድን ነው? ትርፉስ ምንድን ነው? ከሀብታችን እኮ ትልቁ ትርፉ መልካም ማድረግ ነው፣ በጎ ማድረግ ነው። እና ዛሬ ሀብታችን ትርጉም የሚያገኘው በገዛነው መኪና ወይም ደግሞ በምንኖርበት ሌክጀሪ አፓርትመንትና ሃውስ ወይም ቤቶች ሳይሆኑ እግዚአብሔር በሰጠን ጸጋ ለሰው ያደረግነው ለሰው የተረፈነው ትርፍ ነው። እኛ ዘንድ እንደ ብድራት እንደ ዋጋ ቆጥሮ በአብ ፊትም ምን የሚያደርገን የሚያስመሰክርልን ብድራት የሚሆንልን እና የእውነት አንዳንዴ ያሳፍራል። ኢትዮጵያ ውስጥ ሚሊዮነር ሆኖ እና በጣም ሀብታም ነኝ ብሎ የሚያስፈራ ይሄ ሀብታምነትን የተቃወምኩ አይደለም፣ ግን የእውነት ማንም ሰው ጥሩ ኑሮ ይኑር፣ የተሻለ መኪና ይንዳ፣ የተሻለ ቤት ይኑር። ግን ጥቂት ደግሞ አጥቦ በሩን ከፍቶ ብረት በሩን ከፍቶ መስኮቱን ከፍቶ ዞር ብሎ ከሱ ጥቂት የሆነውን ነገር ምንም ብዙ ሳያስቸግረው 10 ሺህ ብርና 20 ሺህ ብር አውጥቶ ለሰዎች ቢሰጥ ሌሎች እንደሱ ሚሊዮነር የሚሆኑ የሚችሉበትን የእውቀት በር ሊከፍትላቸው ይችላል። ቀጥሎ ደግሞ ትሬኒንጎች እንደዚህ ሾርት ተርም ትሬኒንጎች በመስጠት እነዛ በስቃይ ውስጥ ያሉትን ቤተሰቦችን ሁሉ ራሳቸውን እንዲችሉ አድርጎ ከዚህ ከህሊናም ስቃይ ከህሊናም ክስም ማትረፍ ይቻላል ማለት ነው። እና የሀብታምነትና የባለጸግነት ትርጉሙ አንደኛ ሆኖ ጊነስ ቡክ ላይ መጻፍ ሳይሆን ትልቁ ነገር ሀብታችን ለሰው ሲቆረስ ሀብታችን ለሰው ሲደርስ ነው እግዚአብሔር አገለገልን ወይ ደግሞ ሀብታችን ትክክለኛ ታርጌቱን ወይ ትክክለኛ ሚሽኑን ተወጣ የሚባለው። አንድ ቃል ባነብ ደስ ይለኛል። አንደኛ ጴጥሮስ ላይ ጢሞቴዎስ ላይ ያለውን ክፍል ባነበው ደስ ይለኛል። ለምን እኛ በሀብቶቻችን እንዲህ ትርጉም ያለውን ስራ መስራት እንችላለን። የሚዘምር ሰው በመዘመር ሰው እግዚአብሔር እንዲያመልክ ይችላል። እኔ በፓስተርነት በማገልገል ሰዎችን መለወጥ ይችላል። እንዲሁም እግዚአብሔር በሰጠኝ ነገሮች ሁሉ ማካፈል እንዳለብኝ እግዚአብሔር ቃል ይነግረኛል ማለት ነውና ሁሉ ሰው ሊያካፍለው የሚችል ጸጋ በውስጡ እንዳለ ማመን አለበት። እንደዚህ ይላል በዚህ ዓለም ይላል አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 ነው። በዚህ ዓለም ባለጠጎች የሆኑት እንዳይታበዩ አየ ባላቸው ነገር ኩራተኛ እንዳይሆኑ። ነምበር 1 ነኝ እኔ ካንተ እሻላለሁ፣ አንተ ያልነዳውን መኪና እነዳለሁ፣ አንተ ያልለበስከውን ልብስ ለብሳለሁ፣ አንተ ያልጠረከውን ጫማ እጫማለሁ፣ አንተ ያልሄድክበትን አገር እኔ እሄዳለሁ። ስለዚህ ብለው በዚህ ፕራይድፉል እንዳይሆኑ በዚህ ነገር ተመክተው እንዳይቀሩ ደስም እንዲለን ሁሉን ነገር አትረፍርፎ በሚሰጠን በእግዚአብሔር እንጂ አስተማማኝነት በሌለው ሀብት ላይ ተስፋ እንዳያደርጉ እዘዛቸው። አያችሁ ሰዎች ዛሬ ሀብት የሚባለው ምንጩ እግዚአብሔር ነው።
በእግዚአብሔር ላይ ዲፔንድ አድርገው እንዲኖሩ እንጂ ያውም ዛሬ አግኝተውት ነገ ሊጠፋ በሚችል ሀብት ላይ ተመክተው ተስፋ እንዳያደርጉ መከራቸው። ለምንድነው ዛሬ ሀብትን ገዝተበት አይደለም፣ ዛሬ የሆነ አጥፍተው አይደለም፣ ባንክ ቆልፈው የሚቀንስበት ጊዜ ነው ያለው። ባንክ ላይ ቁጭ አድርገው በሆነ ኢኮኖሚካል እንትን ዶላር ጨመረ ዩሮ ጨመረ ተብሎ ያንተና የኔና አንተ በኪሳችን ምን ሳልነካው ብል እየበላው ሌባ እየወሰደው ሼክ እያደረገ ምንም ማድረግ ማንችል። ስለዚህ ተስፋችን ሀብት ላይ ካደረገን ሁል ጊዜ ሰፈር ማድረጋችን አይቀርም። ግን ተስፋቸውን ሕያው አምላካቸው እግዚአብሔር ላይ እንዲያደርጉ መከራቸዋል። አንዱ ምክር ይሄ። ሁለተኛው ደግሞ መልካም እንዲሰሩ ዋው ቸሮችና ለማካፈል ፈቃደኛ እንዲሆኑ ምን አደረጋቸው? መከራቸው አይደለም ይላቸው፣ እዘዛቸው ነው፣ ኮማንድ ነው እንዲያደርጋቸው። በዚህ አይነት እውነተኛ ህይወትን ያገኙ ዘንድ ለሚመጣው ዘመን ጽኑ መሰረት የሚሆን ሀብትን ለራሳቸው ምን ያደርጋሉ?